ያደርግልኛል ሴት አንቺ ለነገሩ አይ ዶንት ላይክ ሴት ንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰው። ትሪስ ኬጁ ላይ ገብቼ ልሮጥ እችላለሁ። ሩጫው ካራቴ በኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት ከሱ ቀጥሎ እሺ እሱ እንደምታሸንፈው እርግጠኛ ነኝ። ከሱ ቀጥሎ ማንን ነው የምትፈልገው? ኮላውት አድርግ ብትባል ማን ነው? ቢኒያም ሽብሪ። ምን እሱ ተወዳደረቀን ፕሮፌሽናል ፋይት አድርጎ አያውቅም። ቢኒያም ሽብሪ አራላህም አያውቅም፣ ወላሂ አያውቅም። ኢትዮጵያዊ ሆኖ ሚክስድ ማርሻል አርት የሚያውቅ የለም፣ ፕሮፌሽናል ፋይተር የለም። እና አሁን ወዬ ብልሽ ትፈልጊዋለሽ ቢኒያም ሽብሪ? ኧረ እኔ አይመጥንሽ ፊት ያደርግ ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውት የሚያደርጉልን አሉ ከውጪ ከውጪ ላይክ እንደ ጆን ጆንስ እና ሐምዛ ይምጡ እነሱ ነው እንጂ እነሱን ኮላውት ያደርጉልኛል። ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል ሼዛን ከነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል። በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላል። ዩሮፕና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን ቶ ኢትዮጵያ እውቅና ምንም ጥቅም የለው። ዩሮፕና አሜሪካ ብሄድ እኔ መንገድ አያሳልፉኝ ላይክ ታይላንድ እንደሄድኩ እንደዛ እንደመንኩት ፎቶ እንነሳ። ዓለም አቀፍ ፋይተሮች ናቸው፣ ዓለም የሚያውቃቸው ናቸው። ዩ አር ቲክቶክ ሌጀንድ አለ ኬታ ቆይ አላህ ያሳይ እና ቪዲዮ ለምን ልልክልህ ይችላል። ወላሂ ንጉስ በሀገሩ አይከበርም የሚባለው እኮ ለዚህ 20 ሚሊዮን አፈሽ የሚባለው እውነት ነው። አንተ ጠንያ 20 ሚሊዮን ማን ነው የሚሰጠኝ? ከንቃተ ህሊናና ከገዜ ማን ያሸንፋል? ይገባሉ እንደ ቀድሞ ይደዋሉ። አይ አይገቡ። ምን ነው ኧረ እኔ እንጃ የሚገቡ አይመስለኝም። ታይ ቦክሲንግ እየሰራ ነው፣ ግራፕሊንግ ከጆኒ ጋር ጀምሯል። ያ ማለት ፍቅራቸው እንዴት ነው? ተመችቶሃል? ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል። ንቃተ ፍቅረኛ በቀሉን ወሰደብኝ። አስመልሽ የምር አስመልሽ። አዎ ለማስመለስ ያረጋችብሽ ነው። አስመልሽ ንቃተ ቺት እያረገብኝ ለኔ ስኬት እኮ ገንዘብም አይደለም ተውም አይደለም ምንም። ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው። ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝ። ስኬት ወማ ተውፊቂ ኢላ ቢላህ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። እኔ ድሩዬ ነኝ፣ ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ። እኔ አሁን ያመኛል። ለምን አልነግርህም? የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያል በቃ ያመኛል። ለምን? እውነት ውስጤ ነው የምነግርህ። ምንም ደስተኛ አልሆንም። የ60 ሺህ ብር ጫማ እኮ ዶቼ ጋባና የጣለ ሱፉ የ100 ሺህ ብር። አንተ ዝም ብሎ መስሎ ነው። እኔ በቃ የሀገር ውስጥ አትለብስም ብዬ እኮ ነው። አንተ የሀገር ውስጥ መልበስ ጀመርክ እንዴ? ካፍ ሜንስ አንተ የትም በቃ የሌለ ብራንድ ነው። ብራንድ እንትኑ ነው። የምን ሀገር ብራንድ ነው እንዴ? እንትን ሆኖ ቱርክ ሆኖ ሃይ ሌቨል አምሮብሻል። ለምን ካፍ ሄደሽ ማለት ነው። ይሄንን ሱፍ ሂጂና ጠይቂው ስንት ነው? ስንት 300 ሺህ ነው አልከኝ። አንድ ላይ ሙሉ ለልብስ ግን ታወጫለሽ። ለባብ እኮ አምሮብሻል። ተከሽ ሰከት እኮ ነው አላህ ፊት ይቃል አለ። ዝም ብሎ የዳቦና የሸና ይመስል አሁን ቸከስ እናንተ ሳጠራ ምናምን ተሸካሚ እንዳልበስ እንዲሁም እንዲነሽ መልክሽ። አሁን ደግሞ ሱፍ ሲጨመርበት ይሄ ቸከስ እንግዲህ ምን ያደርግልኛል? ሴት አንቺ ለነገሩ አይ ዶንት ላይክ ሴት። ለምንድን ነው ግን? እኔ ብዙም ፍላጎት የለኝም። እንዴት እንደሆነ እንጃ። አበሻ አላገባም። ያው ታይላንድ፣ ቱርክ ቀምሰሽ ነው የመጣሽው እና ታፈርተ ቆሻሻ። እኛ ባህላል ነው ባህላል። የታይላንድ ቺክ አገባለሁ፣ የቱርክ ሴት አገባለሁ፣ የራሽያ አገባለሁ፣ አንድ ደግሞ ከፓኪስታን ኧረ ሀገር ውስጥ ማንንም አትርሻ። ሀገር ውስጥ ያበላሻሉ። ሀገር ውስጥ ይቅርብኝ። ለምንድን ነው? እኔ አይመቸኝም። የአበሻ ሴት ለትዳር አልመኝም። ለምን? በቃ እኔ አልፈልግም። I have my own reason። የራሴ የሆነ ምክንያት እኮ ሪዝን ምንድነው ነው ብናውቀው ብዬ እኮ እኔ የአበሻ ሴት በቃ የአበሻ ሴት ለትዳር አልመኝም። ረሃ አይደሉም፣ ለትዳር አይሆኑም፣ ይነጫነጫል። ሲገጩም እኮ ይቆጥባሉ ይባላል። በደንብ አይገጩም። ሲለግሱ ራሱ የአበሻ ሴት ልክ ነች። መኪና ይዘው ነው ታውቂው መስመር ላይ መኪና ሲይዙ መስመር ላይ መንገድ ላይ ምናምን አይጋጩም ነው። ደግሞ የታይላንድ ሄደ እና የታይላንድ ሴት ደግሞ አውቀህ ከመጣ ከባድ ነው። እረዳሃለሁ። ታይላንድ እኔ ጠብሻለሁ። ያው እንግዲህ ኒካ ሽማግሌ ልካ ቋንቋ እንዴት ተግባባችሁ? ከዚህ ሽማግሌ ይችላል። ኧረ ሰፋታ አንተ ቀርጫት ተሸካሚ ጠግባል። በእንግሊዘኛ እናድርገው ኢንተርቪው እና ሌትስ ጎ ቀጥል። እሺ እንዴት ነበር የታይላንድ ቆይታሽ? ታይላንድ ወላሂ በጣም የሚገርም ነበር፣ ግን እነሱ ትንሽ ይደብራል። ይሄ ጾታ የሚቀይሩት ምናምን ነገር ያስጠላል። አሁን ለምሳሌ አንተን እዛ አሁን እዚህ ሰው ወንድ ነው የሚልህ አንተ ሴት ነህ እዛ ሀገር። እንዴት በቃ እንዴት ስታይ በቃ አሁን እኔ ጅላሉ ወንድ ነው ብዬ ስቀርበው ለካ ሴት ነው። ለምን
እንደዚህ አይነት ነው በቃ ካራክተራቸው። አንተ አሁን ሽማግሌ አይደለ? ሼባዎቹ አብዛኞቹ እንደውም ሴት ናቸው። ከቺክ ጋር ምናምን ካያት ቺኳ ወንድ ነች፣ ሼባው ደግሞ ሴት ነው። ለመቀመጫ ሄልሜት ካለበጀህለት እዛ ጋር ለምን ተነቅሎ ይተከልላል? ኦኬ ስፖርተኛ ሀገር አይደል? እንዴት እንደዚህ ሆኑ? እንዲህ ናቸው በቃ ባሪያቸው። እኔ እሱ ነገራቸውና የሚበሉት ምግብ ነው እንጂ ያስጠላኝ ሀገሩ የሚገርም። ምንድነው የሚበላው? ኧረ እባብ ይበላሉ፣ የማይበሉት ዘንዶ ይበላሉ። እንቁራሪት ውሻ ምናምን ነው እንጂ የሚደብረው ዘንዶ እኮ የሚገርም። ኧረ የማይበሉት ነገር ትላትል ከወንዝ ውስጥ ምናምን ይሄ የሚሳብ ነገር ምናምን ያ ነገር ዘጋኝ እንጂ አገሩ በቃ እና ያ ነገርና የጾታ የሚቀይሩት ነገር ነው እንጂ ያስጠላው ስርዓት አለ። ግን ሴተኛ ዳሪም እንደ ቡቲክ እንደዚህ ተቀምጠው እዛ ታይላንድ ላይ የተባለው እንደዚህ የሰማሁት አለ። ፋታያ የሚባል ቦታ ነው። እኔ ግን ወደዛ አልሄድኩም። አንቺ ስፖርት እኛ ባንኮክ እኔ ስፖርቱ ላይ ነኝ። ከቴዲ ጋር ነው አይደል ሄዳችሁት? ቴዲ ምን አይነት ኮች ነች? ቴዲ ምርጥ ኮች ነች። ምርጥ ኮች። እስቲ ንገሪኝ ስለሷ። እንዴት ተገናኛችሁ ምናምን? እንዴት አዘጋጀችው ይሄን ፕሮግራም? ያ በቃ አርጋሽ ነው ሄደችው? እሱ እኔን በቃ ማብቃት ፈልጓል። ታውቃለህ፣ ይሄን ውድድር እንዳሸንፍ ፈልጓል። ይሻላል፣ ከሌሎቹ የተሻለ ኮች ነው። ምርጥ ኮች እንዳየው እንትኑም ይሄ ስብዕናውም በጣም የተሻለ ሰው ነው። እውቀትም አለው ማለት መቃየር የሚችል ሰው ነው። ግን የሆነ ራሱ የሚቆልል ሰው ስላልሆነ እኔም በቃ ተመቸኝ እንጂ እኔ ሰው ስቀር በጣም እንትን እላለሁ። ዝም ብዬ አልቀርም። ፋይቱ እንዴት ነው? ባድከው ነው ሬድ እየተዘጋጀህ ነው በደምብ? ለምን ነው ለፋይቱ? በቀሉ ተዋት እባክህ። እሷ ምን እሷ አሪቲዋን ተቀብታ ቅቤዋን ተቀብታ ምናምን ሁኔታው ወይ ባጢስ ተቀብታ ቅቤ ምናምን አሁን ምንም አልሰማትም። በቃ አረጌ ዘራታል። ግን እግሩን ሰብሯለሁ፣ ቆርጧለሁ፣ ፈልጧለሁ እያለች ነው። ምንድነው በኋላ ታሪኳ እንትን ነበረች መሰለኝ። ምንድነው ፈላጭ ቆራጭ ነበረች መሰለኝ። እንደዛ ነው። ግን አንተ አሁን ከእንትን የተለየ ምን ታሳያለህ? አሁን ሰው እሱን ነው ከንቃት የተለየ ምንም ነገር አያሳየንም እያሉ ነው ሰዎች። ትሪስ ኬጁ ላይ ገብቼ ላዝናናችሁ እችላለሁ። ዳንስ ሞግሪ ልሮጥ እችላለሁ። ሩጫም ካራቴ አለ ያኔ መሮጥ ራሱ ማምለጥ እኮ ነው። ስማ ያ ሁሉ ነገር ስላለ ብራዘር ልሮጥ እችል ዙሪያው ልሮጥ እችላለሁ። ሰው ፋይቱን አይፈልጉም። ታውቃለህ፣ መዝናናት ነው የሚፈልገው። ስንት ሚሊዮን እዛው ተቀመጠበት ፈታ አድርገው ትወጣለህ። ፖድካስቱ ላይ ባለፈው 100,000 እኔ ካለው 100,000 ሰው እኔም ብሎ ይመጣል ብለሽ ነበር። ስቴዲየም ተገኘ 150 ሚሊዮን የሚመጣል አሁንም አልተገኘም። አድዋ ላይ ሙሉ ይመጣል ህዝቡ ቦታ ቢገኝ እና ከነ ተገልብጦ የኔን ጉድ ለማየት ይመጣል። የዚህ ልጅ ጉድ ብሎ ሁሉም ይመጣ 150 ሚሊዮን ለምን በየቦታው ይወሉ ኡስታዙም፣ ፓስተሩም፣ ቄሱም፣ እርጉዙም፣ ህፃናቱም፣ ባለስልጣኑም ይሄ ፋይት እያለኝ ነው። ገብቶሃል አይደል? ይሄ ማለት ምን እንደዚህ አይነት ነገር ትኩረት የሚሰጠው ዓለም ላይ ምን አለ? ኢትዮጵያ ውስጥ ትልቅ ትኩረት የሚሰጠው ድብድብ ነው። ይሄ ድብድብ በእኔ የመጣ ማርሻል አርቱ በቃ ባንዴ አበበ ማለት መጀመሪያም እኛ ነን ያው ሶሻል ሚዲያ ሀብለን እየተሰደብን ምን እያልን እና ያብባል በቃ የመስከረም ምናምን ብለው አሁን እንደማትሸነፍ እናውቃለን። ግን ምናልባት እንደው 1% አዳራ እንደዚህ የሚባል ነገር የለም። እንደው ብትሸነፍ እንደ 1% አራ እንደዚህ የሚባል ነገር የለም። እኛ አይምሮ ውስጥ እንደዚህ ነው የመሸነፍ አይምሮ የለንም። ቀድሞ እንዴት ታስብ ይሄ ልጅ እንዴት ያሸንፈኛል? ላዝናናችሁ እችላለሁ። እንዳልኩሽ ነው ኬጅ ላይ እየሮጥኩ ምናምን እኔ ይሄን ብቻ ውለታው አለልኝ። በመጀመሪያ ራውንድ አጨርስ ወይምር ትንሽ እንዝናና። ለምን ሰው ስንት ነገር አስቦ መጥቶ በ3 ሰከንድ ትንሽማ ፈታ አደረጋችሁ። ሾርት እንዳይሆን ነበር አዳር አድርጊ የተወሰነ ሾርትማ አያረካህም ማለት አንተ ለመለመርከው ነው። ስለዚህ ችግር የለውም ረዘም አድርጊልን። ከሱ ቀጥሎ እሱ እንደምታሸንፈው እርግጠኛ ነኝ። ከሱ ቀጥሎ ማንን ነው የምትፈልገው? ኮላውት አድርግ ብትባል ይሄም ራሱ በግድ ነው የገባሁት። ኢትዮጵያ ውስጥ ፊት የሚያደርገን የለም። ሚክስድ ማርሻል አርት ከተባለ ፊት አያደርጉም። ሚክስድ ማርሻል አርት በቃ ዘ ኦንሊ ሚ ሁሉም ሚክስድ ማርሻል አርት እናድርግ ምናምን ይላል ይመጣል። ምንም የሚያውቀው ነገር የለም። ለምን አነገር ዝም ብሎ ነው በስሜት። እነ ቢኒያም ሽብሬስ ቢኒያም ሽብሬ አሜሪካ ወዳደር ቆይ ማን ነው ቢኒያም ሽብሬ? ምን እሱ ተወዳደረቀን አሜሪካ ሲጨፋጨፍ በቃ አሜሪካ ምናምን ሲባል ብርቃችሁ ነው። አይ እኔ ኬጅ ውስጥም አይቻልም። ኧረ ዝም ብለህ አሜሪካ ከሄድክ አይደለም የትም ብትሄድ ማለት ነው ማንም ሰው መደባደብ ይችላል። ዝም ብሎ የኤግዚቢሽን ፋይት በየቦታው አለ፣ በየመንገዱ አለ። ዝም ብሎ ፕሮፌሽናል ፋይት አድርጎ አያውቅም እሱ ቢኒያም ሽብሬ። ኧረ አላህም አያውቅም፣ ወላሂ አያውቅም። ፕሮፌሽናል ፋይት አድርጎ አያውቅም።
ለምን አልነግርህም? የትም ያውቀው ነው ፕሮፌሽናል። ዝም ብሎ የመንደር ጸብ ነው። የመንደር ጸብ በአሜሪካ ይኸውልህ ከሀገር ከወጣ ብዙ አይደለም። እዚህ ጋር ኡጋንዳ ራሱ አለ እንደዚህ አይነት ብርቅ አይደለም። ያው ለኛ ሀገር ብርቅ ነው። ገብቶሃል? የሆነ ኢትዮጵያዊ እኮ እዛ ጋር ሚክስድ ማርሻል አርት ተደባደበ ሲባል እውነት ይመስለዋል ስለማያውቅ እሪ ይላል። ሚክስድ ማርሻል አርት እንደዚህ ቀላል አይደለም። ራሱ ወጥቶ ይናገራል። ለምን አልነግርህም? ፕሮፌሽናል ፋይት ምን እንደሆነ ራሱ ምን እንደሆነ መጥቶ መናገር ይችላል ማለት። ስለዚህ ኢትዮጵያዊ ሆኖ ሚክስድ ማርሻል አርት የሚያውቅ የለም፣ ፕሮፌሽናል ፋይተር የለም። ገብቶሃል? እኔ ስፔሻሊ ደግሞ ታይላንድ ሄጄ እንዳየሁት ገና እኔ ራሱ አለሁ ብል ነበር ታውቃለህ። እኔ ግን እነሱ ሳያቸው ቢግ ዲፈረንስ በጣም ልዩ ነው። አንበሳ በሌለበት ውሻ ንጉስ ነው አይነት ነው። እንደዛ አይነት ነገር ነው የሚሆነው። እና አሁን ወዬ ብልሽ ትፈልጊዋለሽ ቢኒያም ሽብሬ? ኧረ እኔ አይመጥነሽ ፊት ያደርግ ከዚህ በኋላ ማኔ አሉ እኮ በጣም ትላልቅ ኮላውት የሚያደርጉልን አሉ ከውጪ እነማን? ከውጪ ላይክ እንደ ጆን ጆንስ እና ሐምዛ ኮላውት አልኩሽ። እነሱ ነው እንጂ ዝም ብለሽ እንደዚህ ባይረው እና እነሱ ነው ኮላውት የምታደርገው ማለት እነሱን ኮላውት ያደርጉልኛል። ልክ ከዚህ ውድድር በኋላ ኢንስታግራም ማን ነበር ይጻጻፈልኛል ሸዛን ካነ ትላልቅ ሰዎች ኢንስታግራም ላይ እነ ማይክ ታይሰን ሌሎች ፋይተሮች ምናምን ከነ ጆን ጆንስ ኢቭን ጆን ጆንስ ራሱ የኔን ቪዲዮ ላይክ ያደርጋል። በነገራችን ላይ ማለት ነው ውጪ ያሉት ሊመሰክሩ ይችላሉ። ዩሮፕ እና አሜሪካ አይ አም ዘ ሞስት ፌመስ ፐርሰን ኢትዮጵያ እውቅና ምንም ጥቅም የለው። ዩሮፕ እና አሜሪካ ብሄድ እኔ መንገድ አያሳልፉኝ ላይክ ታይላንድ እንደዛ እንደመንኩት ማለት ፎቶ እንነሳ እንዴ ታይላንድ ላይ ኢቭን ፕሮፌሽናል ፋይተሮች አሉ ታውቃለህ። ውስጥ እኛ የነበርንበት ቦታ ዓለም አቀፍ ፋይተሮች ናቸው። ዓለም የሚያውቃቸው ናቸው። ዩ አር ቲክቶክ ሌጀንድ አለ ኬታ ቆይ አላ ያሳይ እና ቪዲዮ ለምን ልልክልህ ይችላል። ወላሂ ፋይተሩ ማለት ነው ይታወቃል። ነጋው ይባላል እና ማንም ያውቀዋል። በቃ ሻምፒዮን ነው። ዋን ሻምፒዮን ላይ ሻምፒዮን ነው። የታወቀ ፋይተር ነው። ዩ አር ቲክቶክ ሌጀንድ አለ። ይሄ ማለት ምን ማለት ነው? ንጉስ በሀገሩ አይከበርም የሚባለው እኮ ለዚህ ነው እንዴ። ንጉስ በሀገሩ አይከበርም እንጂ እኛ ውጪ ስንቱ ታሪክ ነው አንተ እንደያሳይ አላህ ያሳይ። እሺ የትናንቱ ፕሮግራምስ እንዴት ነበር? ትናንት ምንድን ነው ያደረጋችሁት? ያ ማኔጅመንት ቲም ነው። እኔ አም ዘ ሞስት ፕሮፌሽናል ነኝ ብያለሁ ከዚህ በፊት ስመጣ በፕሮፌሽናል መንገድ ነው የምመጣው። ያው ውድድሩንም ሃይ ሌቭል ላይ የሚሰቅለው ነገር ነው ይዤ የመጣሁት። ማኔጅመንት ቲሞችን ነው ያስተዋወቁት። ያ ነው ውድድሩን ሃይ ሌቭል ለማድረስ ነው። ኦኬ አብራችሁ የሚሰሩ ሰዎች እንዴት ነው እናንተ ማግኘት የሚችሉት? አሉ ያው እንትኑ የማኔጅመንት ቲሞቹ ቀደም ብዬሻለሁ። አንተ እስከ 3 ተምረህ በድፍረት አስተዳደር በረሽ የማኔጅመንት ቲሞቻችን ለማስተዋወቅ ነበር የመጣ ነው። ያው እነሱ ጋር ኮንታክት ማድረግ ያለባቸው ሰው አለ። ስልክ ይቀመጣል። እኔም ቪዲዮ ለቃለሁ። የሚፈልጉ አሁን ምርታቸውና አገልግሎታቸውን ማስተዋወቅ የሚፈልጉ the most famous person in this country now, not only in this country ውስዋሴና መጣው in this planet only ሴዶ። ስለዚህ በሴዶ መጠቀም አለብህ። ምርትና አገልግሎትን አስተዋውቅ። የሚደግፍም ካለ እኔ የሚፈልግ by any means እኔ የሚፈልግ ሰው እነሱን ኮንታክት ማድረግ ይችላል። ያው አድራሻችን አየር ጤና ሸዋ ሾፒንግ ሴንተር ያለበት አንደኛ ፎቅ ላይ ብትሄዱ where is the Sedo management team office ብላችሁ ስትጠይቁ ካም አስተላላ 20 ሚሊዮን አፈሽ የሚባለው እውነት ነው። አንተ ጠን 20 ሚሊዮን ማን ነው የሚሰጠኝ እኮ እንደዛ ጭምጭም 20 ሚሊዮን ተፈተስ ነው እንጂ ሴዶአፉን አልያዘም። ኖ ምን ትርፍ አግኝቶ ነው? ቆይ ልንገርህ 20 ሚሊዮን እኔ ለሀገር ገጽታ ነው ለሀገር ገጽታ ብዬ ነው የገባሁት። በቃ ለምን አድዋ ላይ ነው የሚካሄደው። አድዋ በደንብ እንዲታወቅ ምናምን በቃ የውጭ ዜጎች መጥተው እንዲጎበኙ በቃ እንደዛ በለው። አድዋ ላይ የተሰሩ ታሪኮች ዓለም እንዲያውቀው በሴዶ ምክንያት ማለት ለሀገር ገጽታ ብዬ ነው የገባሁት። ይሄን ፋይት ግን እናቴ ትቆጣኛለች ብለህ ነበር አይደል? ቁማር ሲሆን ነው። ካሸነፍክ እንሰጣለን፣ ከተሸነፍክ አንሰጣለን። እንደዚህ አይነት ነገር ሲሆን እኔ አሁን ለማርሻል አርት እድገትና ለሀገር ገጽታ ብዬ ነው የገባሁት። ሶሎ ምንም ብር ማገኘው ነገር የለም። ኖ ሞኒ አት ኦል። ለጽድቅ ነው። ለጽድቅ በለው እንደዚህ you don't know me አትወልት ያለሽ ምን ማለት ነው? ብዙ ቦታ ላይ እንደዛ የዲየምና አታውቅም ልህ እኮ ለዚህ ነው። አይ እንግሊዘኛውንማ ገብቶኛል። ምን ለማለት ነው? ገብቶሃል? ስንት ዓመት 7 ዓመት ሙሉ ጠይቀኝ እንዴት ዛሬ ካልገባ አይ እኛ ያልተረዳን አንተን ምንድነው ማናቀ ነገር ይሄ በነገራችሁ ላይ እጄ ያለ የጠቆረው ተገልብጬ እንዴ ከጀሞ ፉሪ 1 ኪሎ ሜትር በእጄ ሲሄድ ነው። ለዛ ነው። ከጀሞ አይደለም አንተ ከየት ነው? ከወለቴ ነው። ከወለቴ አፉ በይ
እና ነገሪና እሱን ኢኮኖሚ አቶል ማለት በቃ ትርጉሙ ቀጥታ ትርጉም ነው እኮ በቃ እኔን አታቆኝም ማለት ነው። ሐላስ ከምን አንፃር ነው ማናቀ አንተ የተደበቀ ምን አለ ለማለት ፈልጌ እያያችሁት እኮ ነው። በቃ እኔ እኮ የተደበቀም ነገር ስላለኝ ነው ሙሉ ህዝቡ ማንጫጫው አይደል? this is my ሴዶ በጣም ማርኬቲንግ ላይ ጂኒየስ ነው ይባላል። በጣም በቃ ማነጋገር ምናምን ይችላል። አሁን ኢንቴንሽናሊ ሆን ብለህ ነው የምታረገው። ያው ማርሻል አርቱን ለማሳደግ ነው የሚጠቀምብህ ሰው ካለ ደግሞ እኔ አሁን ሰው ነው ያጣሁት ለምን አነገር እንጂ ይሄን ማርሻል አርት በዚህ ማርሻል አርት በጣም ብዙ መጠቀም እንችል ነበር። በቃ በጣም በቃ ወጣቱን መጥቀም ይቻል ነበር፣ ታዳጊውም ሀገርን መጥቀም ይቻል ነበር። የገቢ ምንጫችን ከፍ ማድረግ ህዝቡን ተጠቅመ ለህዝቡ ጠቅመ ከህዝቡ ተጠቅመ ሀገር መገንባት ይቻል ነበር። ግን ያው የሚሆን ሰው አልተገኘም። እኔ ባለው አየር ያው ተፍተፍ ይያል እንጂ እኔ እንዳልሽው ነገሮችን እንትን ማለት ላይክ ኮርነር ማለት ትችላለህ እንደዛ ማለት ነው። እኔ ቢዝነሱን ማምጣት እችላለሁ፣ ተርኒንግ ፖይንቱን ማምጣት እችላለሁ፣ ማጫጫር እችላለሁ፣ ማቃጠል እችላለሁ። ገብቶሃል? ማረጋጋት እችላለሁ። ያንን እንትን አለ እኔ ጋር ፈላጭ ቆራጭ ነኝ። አይ ነገሮች አሉ። ከንቃተ ህሊናና ከገዜ ማን ያሸንፋል? ይገባሉ እንደ ቀድሞ ይደዋደው? አይ አይገቡ። ምን ነው? ኧረ እኔ እንጃ የሚገቡ አይመስለኝም። ለምን? ማን ይፈራል? ማን ይፈራል? መፍረስ አለ መፍረስ ሳይሆን አይገናኙም። ሰማይና ማን ይበልጣል? ኧረ ንቃተ ይበልጣል። ምን ሆነ? አትሊስት ንቃተ እኮ ብላክ ቤልት ነው፣ ሰከንድ ቤልት አለው በቴኳንዶ። ዝም ብሎ ደግሞ አይገኝም። ያን ብቻ ሳይሆን ይኸው ስንት ወር ነው? 6 ወር 7 ወር ታይ ቦክሲንግ እየሰራ ነው። ግራፕሊንግ ከጆኒ ጋር ጀምሯል። ያ ማለት ፍቅራቸው እንዴት ነው? ተመችቷል? ፍቅራቸው ያው ቀደመኝ እንጂ ፍቅረኛ ይቀደመኝ ይላል። ንቃተ ፍቅረኛ በቀሉን ወሰደብኝ። አስመልሽ የምር አስመልሽ። አዎ ለማስመለስ ያረጋችብሽ ነው አስመልሽ። ንቃተ ቺት እያረገብኝ ነው። እና የሆነ አይገናኙም ነው ያ ንቃተ የሚሰራው ነገር እዛ ኪክ ሲሰራ አይታላል። ዝም ብሎ የሚመጣ ነገር የንቃተን በራስ መተማመን ታደንቂያለሽ? ከምን የመጣ ነው? ያው እኔ ከማርሻል አርቱ ይመስለኛል። ያው ቴኳንዶ የሚሰሩ ሰዎች አብዛኛው ያው እኛም ከቴኳንዶ ላይ መጣ በራስ መተማመናችን ነው። አሁን እንደው ብታሸንፍ የሀገር ብር ምናምን ታገኛለህ። አሁን ስኬት ላንተ እሱ ነው በቃ ማሸነፍ ምናምን ነው፣ ገንዘብ ማግኘት ነው እዚህ ምድር ላይ አንተ ስኬት። ለኔ ስኬት እኮ ገንዘብም አይደለም ሰውም አይደለም ምንም ምንድነው ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሀይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው። ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝም። ከአላህ ጋር ያለኝ ግንኙነት ግን አሪፍ ሲሆን ያኔ ነው ስኬታማ ነኝ የምለው። ገብቶሃል አይደል? ለምን ስኬት ወማ ተውፊቂ ኢላ ቢላህ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። ገብቶሃል አይደል? ስኬት የሚሰጠው አላህ ነው። ስለዚህ ከአላህ ጋር ያለኝ ነገር እኔ አሁን ዱርዬ ነኝ፣ ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ ማለት ግን ትልቁ ምኞቴ ከአላህ ጋር ያለኝ ነገር ማሳመር ብቻ ነው። ለኔ ስኬት ማለት እሱ ካመራልኝ ሌላው ትርፍ ነው ማለት ነው። ስኬቴ ከአላህ ጋር ያለኝ ግንኙነት ብቻ ይመር ነው። ዱንያው አይደለም የኔ የሆነ ነገር ማግኘቴ አይደለም፣ በቃ ሰዎች ስላወሩልኝ አይደለም። ሙሉ ህዝቡ እኔ ቢያወራልኝ ምን ጥቅም አለው? ከአላህ ጋር ያለኝ ግንኙነት የተበላሸ ከሆነ ማለት ነው። ከአላህ ጋር ያለኝ ግንኙነት ግን አሪፍ ከሆነ አላህ የፈጠረው ፍጡር ሁሉ እኔ ላይ ቢነሳ ምንም አያመጣም። ለምን? አላህን ስለያዝኩ ማለት ነው። ስለዚህ ያ ነገር ቢስተካከል ለኔ ስኬቴ ትልቁ ስኬቴ ያ ነው። አገኘህ? ያ ነው ትልቁ ነገር እሱ። እንዴት ነው ከአላህ ጋር የምትገናኘው አንተ? ምን በማለት ያው አላህ ያለኝ ያዘዘኝን ማድረግ የከለከለኝን መከልከል። ለምሳሌ ሰላቱን በአግባቡ በሰዓት መስገድ። ሶሻል ሚዲያው ምናምን ሲመጣ ከዛ ነገር አያዘናጋህም ወይ? ዝናው ገንዘቡ እኮ አላህ ነው እሱ ነው ያ ነገር እኮ ለኔ ምንም ደስታ አይሰጠኝም። ለምን አልነግርህም? እኔ ገንዘብ ማግኘቴ ሰዎችን ማግኘቴ ወይ ሚስት ማግኘቴ ወይ ምንም እሱ ለኔ ምንም ደስታ አይሰጠኝም። ካላ ጋር እኔ አሁን ያመኛል። ለምን አልነግርህም? የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያልፍ በቃ ያመኛል። ለምን? እውነት ውስጤ ነው የምነግርህ። ምንም ደስተኛ አልሆንም። ግን ያንን ነገር አሸንፌ በአግባቡ ሰላቴን ስሰግድ፣ ወላጆችን ስታዘዝ፣ ለሰዎች ሳዘን ምናምን ያ እንደዛ አይነት ስሜት ሲመጣ ውስጤም ይረጋጋል ማለት ነው እንጂ በገንዘብ ወይም በሆነ ነገር በቁሳቁስ የኔ ውስጥ አይረጋጋም። ያ ነገር ነው ዋናው ነገር እሱ ነው ለማለት ነው። አሁን ዝም ብለህ አንተ እኔ ዱርዬ ነኝ ብዙ ነገር አታዋለህ። ቻው። የተከበራችሁ የኢትዮጵያ ሕዝቦች በሀገር ውስጥም ያላችሁ በውጭም ያላችሁ የሴዶ ማርሻል አርት ድብድብ ማየት እንፈልጋለን። ከሀገር አይውጣ፣ ከወጣም በኢንተርፖል ይምጣ። ማድረግ አለበት፣ እናቱን ብትቆጣው ማድረግ አለበት ብላችሁ ተጨንቃችሁ እስካሁን ለቆያችሁ ኦፊሻሊ ይሄን ድብድብ ተደራጅቼ
ከማኔጅመንት ቲሞቼ ጋር ተደራጅቼ ይህን ውድድር ለማድረግ ቆርጠናል። ዛሬ የመጣሁበት ምክንያት እኔ የምትፈልጉ በስፖንሰርሺፕ በዚህ ፋይት ሴዶን ስፖንሰር እናደርጋለን፣ ለተለያዩ ጉዳዮችም እንፈልገዋለን የምትሉ የማኔጅመንት ቲሞችን ለማስተዋወቅ ነው የተገኘሁት ማለት ነው። ጀነራል ማናጀር ማስተር ሙሳ መሐመድ፣ ማርኬቲንግ ማናጀር ታረቀኝ ካፒቴን፣ ምክትል ማርኬቲንግ ቢኒያም ዲነግዴ፣ ዋናውና ወሳኙ የውድድሩ ሜን ኮች ዋና አሰልጣኝ ቴድሮስ ተፈራ ቲሞቼ ናቸው። እወቋቸው። እንግዲህ ትልቅ ነገር ጠብቁ። አድራሻችን ለማንኛውም ሙሉ መረጃ ከማኔጅመንት ቲም ማግኘት ትችላላችሁ ማለት ነው። ስሜ ታረቀኝ ካፒቴን እባላለሁ። የሴዶ ማርሻል አርት ማርኬቲንግ ማናጀር ነኝ። በኢቲኤፍሲ ውድድር ለሚያደርገው ውድድር ኤኒ ካምፓኒዎች ካላችሁ እሱን ፕሮሞሽን ማሰራት ወይ ደግሞ ስፖንሰርሺፕ ለማድረግ የምትፈልጉ ካላችሁ እኔ ማግኘት ትችላላችሁ። አድራሻችን አየር ጤና ሸዋ ሱፐር ማርኬት አንደኛ ፎቅ ላይ እንገኛለን። ኤኒ ጥያቄ ኤኒ ሚዲያ አካላት ካላችሁ ከኔ ጋር በመነጋገር ወደሚቀጥለው ስቴፕ መሄድ እንችላለን ማለት ነው። ስለዛ ሴዶን በተመለከተ ኤኒ ስፖንሰርሺፕ ኤኒ ካምፓኒ ልታገኙ ትችላላችሁ ብዬ አስባለሁ። እኔ ማስተር ሙሳ እባላለሁ። ጀነራል ማናጀር ነኝ የሴዶ። ምክትሎችን ነው ዛሬ የትውውቅ ፕሮግራም ስለሆነና ጀስት ቢሮ እንዳለንና ማንኛውም ሴዶን የሚፈልግ ሰው አጠቃላይ በስፖርቱም ይሁን በማርኬቲንግም ይሁን አጠቃላይ ሚዲያውም ከፈለገን ያው ቢሮአችን አየር ጤና ነው። ከዚህ በፊት እንደተናገርኩትኝ ሴዶ በአሁኑ ሰዓት በጣም ጥሩ አቋም ላይ ያለና እየተንቀሳቀሰ ጥሩ እየሰራ ነው ያለው። ከዚህ በፊት ከግለሰብ የነበረው አሁን ወደ ተቋም እየቀየረውና ማኔጅመንት ቲሙን እያሻሻለ ሚዲያ ዲፓርትመንቶች፣ የኮቺንግ ስታፎች እንዲሁም ደግሞ የማርኬቲንግ ባለሙያዎችን በውስጡ አድርጎ ትልቅ እንቅስቃሴ እየተደረገና እየተዘጋጀ ነው ያለውና ይህ ሁላችሁም ከጀርባም ያላችሁ ሰዎች ሴዶን ማገዝ የምትፈልጉ ማንኛውም ድርጅትም ካምፓኒም ሆነ ማንኛውም አካል ከዚህ በኋላ በሴዶ ሳይሆን በማኔጅመንት ቢሮ ኦፊስ ላይ መጣችሁ መነጋገርና ድርጅታችሁን ማስተዋወቅ ትችላላችሁ። እሱን አገዛለሁ የሚለውን ሰው አጠቃላይ ራሱን ማስተዋወቅና መጥቶ መነጋገር ይችላል። ከዚህ በተረፈ ለስፖርቱ ሁላችንም ዋጋ የከፈልንና ረዥም ጊዜ እየቆየንን በስፖርቱ ላይ ከዚህ በፊት እንደተናገርኩትኝ ማርሻል አርቱ ማደግ አለበት ከሚል አንጻር ነው የሴዶ ማኔጅ ለመምራት ወስኜ የመጣሁትኝ። ወንድሜ ያሸንፋል የሚል በጣም ትኩረት አለኝ፣ በጣም ፍላጎትም አለኝ። ደግሞ ያደርገዋል ብዬ አስባለሁ። ኳሊቲውንና ጥሩነቱን እኛ እናውቃለን። የበለጠ ምናልባት ያው ኮቺንግ ስታፎች የሚናገሩት ይኖራሉ። ግን ዞሮ ዞሮ ሴዶ ከዚህ በኋላ በማኔጅመንት ነው የሚመራው። ሴዶን በግል የምትፈልጉ ሰዎች ሁሉ በግል አታገኙትም። እንዲሁም ያው በተቋም ነው መታችሁ የምታነጋግሩንና ያላችሁ ሰዎች መደገፍ የምትፈልጉ አጠቃላይ በቢሮአችን እንድትገኙ